ዓለም አቀፍ የንግድ ሥርዓትን ለመቀላቀል ለ20 ዓመታት ደጅ ስትጠና የቆየችው ኢትዮጵያ ህብረቱን ለመቀላቀል ከጫፍ ደርሳለች። ሉላዊነት በሁሉም መልኩ ከባድ ውድድር በሆነበት በዚህ ዘመን በልጠው የተገኙ አሸንፈው የሚወጡበት የተቀረው ውጋጅ የሚሆንበት ዘመን እንደመሆኑ አሁንም ከኋላ መከተልን እንደ ድል ከመመልከት ይልቅ ወቅታዊንና ተለዋዋጩን የዓለም ሁኔታ መፈተሽ ይቅደም። የሀገር ዋጋ ከፍ እንዲል መሰራት የሚገባቸው ጉዳዮች አሁንም ቅድሚያ ተሰጥቷቸው ይፈተሹ። የኢኮኖሚ አቅምም ይጠናከር። አምራችነትን መጨመር ትናንትም ዛሬም ነገም ወደ ጎን የሚባል ጉዳይ አይደለምና ተቀባይ ብቻ ሳይሆን በዓለም መድረክ ተወዳዳሪ ለመሆን ምርትና ምርታማነት ከነበረበት የጋርዮሽ ዘመን ጉዞ ፈቀቅ ይበል። ቴክኖሎጂና ፈጠራ የሚበረታታበት ዘመን ላይ መሆናችንም አይዘንጋ። በእግሩ ለመቆም የሚንፈራገጠው የንግድ ሥርዓታችን የጎደሉት መሠረቶች ይገንቡለት፣ ምሰሶው ይቃና፣ አረሙም ይነቀልለት። የእድገት ማማ ላይ ከደረሱ አገራት እኩል የንግዱን ዓለም መዘወር ሲታሰብ ምን ተይዞ ጉዞ የሚለው ጥያቄ ከስሜታዊነት በላይ ይቅደም። ዓለም አቀፍ የንግድ ሥርዓትና ሕግን ከማወቅ ጀምሮ እንዴት የዘመነውን የዓለም ንግድ እንቀላቀል፣ ያለንን ተጨባጭ ሀብት እንዴት ተጠቅመን ኢትዮጵያን የተወዳዳሪነት ከፍታ ላይ እንስቀላት፣ የዓለም የንግድ ሥርዓቱንስ እንዴት እንጠንቀቀው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ኢትዮጵያ ከ20 ዓመታት በፊት ተወልዶ አድጎና ጎልብቶ ዛሬ ላይ ቴክኖሎጂና የዓለም ፖለቲካ ጎራ እየፈተነው ያለውን የዓለም ንግድ ድርጅት ለመቀላቀል ለረጅም ዓመታት ጥረት ስታደርግ ቆይታ በቅርቡ አባል ለመሆን ወሳኝ ምዕራፍ ላይ መድረሷን አስታውቃለች። ይህን ግዙፍ ዓለም አቀፍ ማዕቀፍ ለመቀላቀል የንግድ ሥርዓቷ ላይ ያከናወነቻቸው የንግድ ማሻሻያዎችን ጨምሮ የዓለም አቀፍ የንግድ ድርጅት የሚያስቀምጣቸው መስፈርቶች ለማሟላት በብርቱ ጥራለች። እነዚህ ጥረቶች ያኔ ከነበረው የዓለም ሁኔታ ጋር ሲነጻጸር በብዙ መልኩ ልዩነት ያለው ቢሆንም እንዲሁም ያኔ በነበረው ሁኔታ አባል ብትሆን ብዙ ልታተርፍ ብትችልም ያኔ ውጤት ማምጣት ያልቻለው ጥረት አሁን ፍሬ ለማፍራት ተቃርቧል። ከዓለም አቀፍ የንግድ ሥርዓት ጋር ያላትን ትስስር ለማጠናከር የያዘችውን መንገድ ከዓለም 166 አባል ሀገራት ጋር የሚደረግ ውድድር ከመሆን ባለፈም በኢኮኖሚ የጎለበቱት ሀገራት ጉልበት የሚፈታተሹበት የጥሎ ማለፍ ጊዜ እንደመሆኑ ያሁንም ሆነ መጪው ጊዜ ወሳኝ ጥረቶች የሚደረጉበት ብቻ ሳይሆን ትልቅ ተጋድሎንም የሚጠይቅ ጭምር ነው። ዓለም አቀፍ የንግድ ሥርዓትን የምንለማመድበት ሳይሆን ከሌሎች ሀገራት እኩል የምንወዳደርበት እንደሆነም ልብ ይባል። ይህ ድርጅት ዓለም አቀፍ የንግድ ደንቦችን በማውጣት የዓለምን 98% ሕዝብ ተጠቃሚ የሚያደርግ የንግድ ሥርዓት ሲፈጥር በተለያዩ ዓለም አቀፍ የንግድ ሥርዓት መመዘኛዎች እንዲሁም የአባል ሀገራትን ድጋፍ በማጣት ኢትዮጵያ አሁንም ድረስ ከበር ቆማ ይሁንታቸውን እየተጠባበቀች ትገኛለች። ለምን ለሚለው ጥያቄ ምላሾቹ ችግሮችን የሚያሳዩ ይሁኑ። የአባልነት ድጋፍ የሰጧት ሀገራት ከ40 ያልተሻገሩ መሆናቸው ዛሬም አንዳች መፍትሄ ያላገኘ ችግር ስለመኖሩ የሚያመላክት ነው። በሀገራት መካከል የሚደረግ የንግድ ስምምነትና ድርድር ራሱን የቻለ የዲፕሎማሲ ልህቀትና ዓለም አቀፍ የንግድ ሥርዓት ዕውቀትን የሚፈልግ እንደሆነም አያጠራጥርም። ኢትዮጵያ ዓለም አቀፉን የንግድ ድርጅት ለመቀላቀል ጥያቄ ካቀረበችበት ጊዜ አንስቶ እስካሁን ሀገራት በተናጠል እንጂ በጋራ ለምን አብረዋት መስራት አልፈለጉም? መሰረታዊ ችግሮችስ ምን ነበሩ? የሚለው ቀጣይም በትኩረት ሊሰራበት የሚገባ ጉዳይ ነው። ሀገር ውስጥ ጠንካራና በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችል የንግድ ሥርዓት መገንባት ሲቻል ዓለም አቀፍ የንግድ ሥርዓት ውስጥ ለመግባትና ተወዳዳሪ ሆኖ ለመውጣትም እምብዛም አይቸግርም። ዓለም አቀፍ ቅቡልነት የሚመጣው ውስጣዊ ሰላም፣ እድገት፣ የማምረት አቅም መጠናከር፣ የምርቶች ጥራትና ደረጃ መጨመር እንዲሁም በዓለም ገበያ ተወዳዳሪ የሆኑ ምርቶችን ማቅረብ ሲቻል ነውና ኢትዮጵያ የድርጅቱ አባል ሀገር ለመሆን ከመጣር ባሻገር የአሰራር እርምቶች ልትወስድባቸው የሚገቡ የምርቶች ጥራት ደረጃና ጥቂት ምርቶችን ለዓለም ገበያ ከማቅረብ ባለፈ እሴት የተጨመረባቸው ምርቶችን ማብዛት ላይ ልዩ ትኩረት ልታደርግ ግድ የሚላት ጊዜ ላይ ነች። ሌላው ሊታሰብበት የሚገባው ትልቁ ጉዳይ ኢትዮጵያ የዚህ ድርጅት አባል ሀገር ለመሆን እየተፍጨረጨረች በነበረችባቸው 20 ዓመታት ውስጥ ዓለም እሷን ቆሞ አልጠበቀም። በርካታ እውነታዎች ተለውጠዋል። ቴክኖሎጂ ለማመን የሚከብዱ ግኝቶችንም ይዞ መጥቷል።
ለዓለም ገበያ የሚወጡ ምርቶች የሀገራትን ደረጃ ከፍም ዝቅም የሚያደርጉ ሆነዋል። የሀብት ፉክክሩ ከሀገራት ተሻግሮ የግለሰቦች እጅ ላይ ወድቋል። ቴክኖሎጂ ተራቆ አሁን ላይ የግብይት ስርዓት በማይጨበጡ ገንዘቦች ጭምር በሆነበትና ዓለም በተወሰኑ የመገበያያ ገንዘቦች እየመጣ ባለበት ወቅት እኛ የቱ ጋር እንደቆምን መፈተሽ ያስፈልጋል። የዓለም አቀፍ የንግድ ድርጅት ውስጥ አባል ሀገር መሆን ይዟቸው የሚመጡ ድሎች እንዳሉ ሁሉ ያንን ያለፈው የዓለም ነባራዊ ሁኔታ እኛም አቋማችንን ብቻ ሳይሆን አቋቋማችንንም እንድናሳምር ያስገድደናል። በተለይም እንደ ሀገር የተወሰኑ ምርቶችን ብቻ ከሀገር ውስጥ ተጠቃሚ የነጠቁ ለዓለም ገበያ ከማቅረብ ባለፈ ተወዳዳሪ ልንሆንባቸው የሚገቡ ምርቶችን ቁጥር ማሳደግ፣ በተወሰኑ ምርቶች ላይ ብቻ ከማተኮርና ጥሬ ምርቶችን ብቻ ከመላክ ምርቶቹ ላይ እሴት ጨምሮ ማምጣቱ ከወዲሁ ሊታሰብበት የሚገባው ቁልፍ ጉዳይ ነው። ከቴክኖሎጂው ባሻገር የዓለም ፖለቲካ በብዙ መልኩ ከነበረው ወደ ያልነበረው ካልነበረው ወደ ነበረው ተቀይሯል። እነዚህ ሁሉ ግዙፍ ለውጦች የዓለም የንግድ ሥርዓትን በብዙ አናውጠውታል። የሀገራትን ጎራ ለመለየት አስቸጋሪ ጊዜ እንደመሆኑ በተለይም ጠንካራ ኢኮኖሚ ከገነቡ ሀገራት ጋር ያለው የፖለቲካ መልክ ጫናዎችን የማያስከትል ሊሆን ይገባል። የዓለም የንግድ ድርጅት ውስጥ መግባት ዓለም አቀፍ ተጠቃሚነትን ማስጠበቅ የሚችል ሊሆን ይገባል። ኢትዮጵያ አባል ሀገር ከመሆን ባለፈ መብቶቿን ማስከበር የሚያስችል አቅም ማዳበር ግድ ይላታል። ለዓለም አቀፍ ንግድ ተወዳዳሪ የሆኑ ምርቶች የሚገባቸውን ዋጋ እንዲያገኙ ማድረግ፣ የውጭ ንግድን ጥራት ባላቸው ምርቶች ማስፋፋት፣ በሀገር ውስጥ ሙሰኞች ጉያ በሕገወጥ መንገድ የሚወጡ ማዕድናትን ተቆጣጥሮ በሕጋዊ መንገድ ለዓለም ገበያ ማቅረብ፣ በስፋት ወደ ሀገር ውስጥ የሚገቡ ምርቶችንም የዋጋ ተመናቸው ተመጣጣኝ እንዲሆን ተጽዕኖ መፍጠር ሲቻል በድርጅቱ ውስጥ የሚኖረን ተሳትፎ መሬት መርገጥ ይችላል ብሎ አሃዱ ያምናል። ዓለም አቀፍ የንግድ ሥርዓትን ለመቀላቀል ለ20 ዓመታት ደጅ ስትጠና የቆየችው ኢትዮጵያ ኅብረቱን ለመቀላቀል ከጫፍ ደርሳለች። ሉላዊነት በሁሉም መልኩ ከባድ ውድድር በሆነበት በዚህ ዘመን በልጠው የተገኙ አሸንፈው የሚወጡበት የተቀረው ውጋጅ የሚሆንበት ዘመን እንደመሆኑ አሁንም ከኋላ መከተልን እንደ ድል ከመመልከት ይልቅ ወቅታዊንና ተለዋዋጩን የዓለም ሁኔታ መፈተሽ ይቅደም። የሀገር ዋጋ ከፍ እንዲል መሰራት የሚገባቸው ጉዳዮች አሁንም ቅድሚያ ተሰጥቷቸው ይፈተሹ። የኢኮኖሚ አቅምም ይጠናከር። አምራችነትን መጨመር ትናንትም ዛሬም ነገም ወደ ጎን የሚባል ጉዳይ አይደለምና ተቀባይ ብቻ ሳይሆን በዓለም መድረክ ተወዳዳሪ ለመሆን ምርትና ምርታማነት ከነበረበት የጋርዮሽ ዘመን ጉዞ ፈቀቅ ይበል። ቴክኖሎጂና ፈጠራ የሚበረታታበት ዘመን ላይ መሆናችንም አይዘንጋ። በእግሩ ለመቆም የሚንፈራገጠው የንግድ ሥርዓታችን የጎደሉት መሠረቶች ይገንቡለት፣ ምሰሶው ይቃና፣ አረሙም ይነቀልለት። የእድገት ማማ ላይ ከደረሱ ሀገራት እኩል የንግዱን ዓለም መዘወር ሲታሰብ ምን ተይዞ ጉዞ የሚለው ጥያቄ ከስሜታዊነት በላይ ይቅደም። ዓለም አቀፍ የንግድ ሥርዓትና ሕግን ከማወቅ ጀምሮ እንዴት የዘመነውን የዓለም ንግድ እንቀላቀል፣ ያለንን ተጨባጭ ሀብት እንዴት ተጠቅመን ኢትዮጵያን የተወዳዳሪነት ከፍታ ላይ እንስቀላት፣ የዓለም የንግድ ሥርዓቱንስ እንዴት እንጠንቀቀው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ